እንዴት አላችሁ ውድ ስለ እናት ቤተሰቦች? እንደተለመደው ፏፍሽ ብለን ቡናችንን ዛሬ ደግሞ ሰፋ ባለ ሁኔታ የኢትዮጵያ ሴሪሞኒ እኔ ስለማፈለኩ የዛሬ ሰምተካ ይስተራና ዶሮ አይን የመሰለ ቡና ቆንጆ ነገር ነው ዛሬ የምናወራው። የብዙዎቻችን ችግር የብዙዎቻችን ጥያቄ ሆነ እሱ ነው ዛሬ የምናወራው። ስለዚህ ቆንጆ ቡና ከቆንጆ ወሬ ጋር ማለት ነው። የቡና ነገር ሁሌ የሚነሳው ከአሜት ጋር ከተለያዩ ነገር ጋር እኛ ግን ዛሬ ቆንጆ ሀሳብ እያነሳን የቡናን ድባብ እየቀየር ነው እና ምስጋናም ደርሶናል። በጣም ዛሬ ቡና ቁርስን የረሳሁት ቆንጆ ምሳን የበላ ዛሬ እንግዲህ ብዙዎቻችን የምንቸገርበት የዘመኑ ትንሽ መከራከሪያ የሆነ ጉዳይ ነው፣ የልጆችን መቅጣት ጉዳይ። ድሮ ልጅ ቅጣት ይቀጣ አይቀጣ ቢሉ ለውይይትም አይቀርም። ወላጆቻችን ተቀጥቶ ልጅ የሚያድገው። አሁን ግን ዘመኑ ይህ ልጅ መቅጣት ልክ ነው ልክ አይደለም፣ እንዴት ይቀጣ ምናምን ነገሮች ይነሳሉ። ለዚህ ደግሞ መነሻ የሆነ ከአንድ ተመልካቻችን የመጣ ጥያቄ ነው አይደል? በጣም እንግዲህ ጥያቄ ብዙ ሰው ሲያወራበት ሶሻል ሚዲያ ላይም አይተነዋል። ግን ደግሞ ስፔሲፊካሊ ደግሞ ለእኛ በውስጥ ኢንቦክስ ያደረጉልን፣ ግን ኢንቦክስ ብቻ ከምታደረጉልን ኮመንት ላይም ብጽፉ ጥያቄ የሚሆኑ ጉዳዮች በቀጣይ ይህን ጉዳይ ብላችሁ ብጽፉልን እኛ ከዛ ላይ የምናነባለን። ግን እቺ ወዳጃችን ምንድነው ያለችን? በዚህ ሳምንት ወይም በምትችሉበት ጊዜ ስለ ልጆች ቅጣት ብታወሩ ደስ ይለኛል። ምክራችሁን እንፈልጋለን፣ ልብላችሁን እንፈልጋለን። ልጄ ገና 1 ዓመት ከ3 ወሯ ነው፣ ግን አጋዥ የለኝም። የቤቱን ስራ በሙሉ የምሰራው ኃላፊነት እኔ ላይ ነው፣ ቤት ነው የምውለው እና ሳላውቀው በትንሹም በትልቁም ልጅ ላይ እጮህበታለሁ። የሚያደርገው ትንንሽ ጥፋት በጣም ያናደደኛል። ከዛ በኋላ ደግሞ ለምን ያንን አደረግኩ ብዬ ራሴ እከሳለሁ። ትንሽ ቆይቶ ደግሞ ተመሳሳይ ነው፣ ልጆች ጥፋት ያጠፋሉ እና እንዴት ነው ልጆቹንም አርመን እኛም ደግሞ ሳንጸጸት ልጆቻችንን እናርም የምንችለው? እና ልጆችን መቅጣት ማረምና አጠቃላይ ነገር ምን እንደሚመስል እንደው ከልምዶቻችሁም ያያችሁትም ነገር ብታወሩ ብላ እንካልናለን። ይሄንን ሀሳብ ሌላም ሶሻል ሚዲያ ላይ ሌሎች የእናቶች ግሩፖች ላይ እንዲሁ በተለያየ ሰው ተጠይቆ አይቻልም። ብዙ ላይ ውይይቶች ላይ ተወርቷል። የብዙዎቻችን ጥያቄ ነው። በአካልም ስንገናኝ እናወራለን። እዚህን ማታ እኮ መጥቻ ደበረኝ ምናምን ባባላለን። ብዙ ጊዜ አይደለ እንደዚህ አጥፍታ እንዲቃረኳታ ጸጸተኝ እንዲህ ማድረግ አልነበረብኝም ምናምን ባባላለን እና አይ ቲንክ ስሜቱ ሁላችንም የሚሰማን ስሜት ነው። ልጆቻችንን ከቀጣን በኋላ ይከፋናል። ግን ለምንድነው ያ ስሜት የሚሰማን የሚለውን እንትን ማለት አንችልም። ሁላችንም ጋር የሚሰማን ስሜት ነው። ግን ያን ስሜት እንዳይሰማን ምን ማድረግ አለብን፣ እንዴት መሆን አለበት የሚሉትን ቆንጆ ሀሳቦች እንግዲህ እናነሳለን። ቆንጆ ሀሳቦች እናነሳለን። እዚህ ጋር የምናነሳው ምንም በሳይንስ የተረጋገጠ የተጠና አይደለም። ጀስት እኔና ማርቲ ፐርሰናል ኦፒኒየናችን የራሳችንን አስተያየት የገባንን ከቤተሰቦቻችን ያየነው ወይ ደግሞ አንብበን አይተን አሁን ልጆቻችን ላይ ፕራክቲስ ያደርግ ሰው ዲፍረንት የሆነ አይዲያም ሊኖረን ይችላል። ለምሳሌ እኔ ልጅ መቅጣት አያስፈልግም ልል እችላለሁ፣ ማርቲ ያስፈልጋል ልትል ትችላለች። እሷም የእሷን ሀሳብ እኔም የእኔን ሀሳብ እናንተም የእናንተን ሀሳብ እግዚአብሔር ቢፈቅድና ብንኖር ደግሞ በቀጣይ 15 ላይ ስለ ልጆች ቅጣት የተጻፉ ሳይንቲፊክ የሆኑ ነገሮች ምን ይመስላሉ የሚለውን ደግሞ ነበብ አድርገን ደግሞ ከስነ ልቦና አንጻር ደግሞ እሱን ይዘን እንመጣለን። ዛሬ ግን ጀስት ፐርሰናል የሆነ ሁለት ልጆች አሉ። አንዱ ለአቅመ ቅጣት የደረሰ፣ አንዷ ደግሞ ገና ያልደረሰች። ግን ምን ይመስላል ልጆች ቅጣት መቀጣት አለባቸው የለባቸውም ብለሽ ታስቢያለሽ? እኔ ባይዘይ መጀመሪያ ላይ መቀጣት የለባቸውም ብዬ ማሰብ ሰው ነበር። ግን ከመውለድ
አሁን እንደው ምን አይነት ጭካኔ ነው አሁን እችን እንደዚህ ያለች ልጅ እንደዚህ በቃ የሆነ አራስ ሆነው ልጆች አቅፈሻቸው ስታይ ምናምን አለ አይደለ? ከዛ አሁን ይመቷት አሁን እኔ ልጄን እውነት እመታውን ላለና እኔ መቼም እመታ አይመስለኝም። ሰውነቱ እኮ ሲያሳሳ ወይ እንትን እኮ እንደዚህ ሲሆን ምናምን የሚል ፊሊንግ ነበረኝ እና መቼም መቀጣ ምለካ ምናምን አልመሰለኝም ነበር ማለት ነው። ከዛ ለካ ስቴፕ አለው የልጆች እድገት ማለት ነው። ተይ ስትያቸው ማያቆሙበት የሆነ እንትን የኔ ደግሞ በጣም ፈን የሆኑ ነገሮችም አጋጥመውኛል እና ከዛ ኦኬ ያው ፈርስት ፓረንቲንግ ላይ እያንዳንዱ ነገር የሆነ ነገር ስታደርጊ ወይ ያነበብሽ ምን ይሻላል ከጊዜው ጋር እንዴት ነው ልጄን ማሳደግ ያለብኝ እና የሚሉትን ነገሮች ዲግ የማድረግ እንትን አለኝ እና ከዛ በቃ መጀመሪያ ላይ በቃ ልክ ሲያጠፋ ምናምን እጁን ካልመታሽ አያቆም ምናምን ሲባል እጁን መታዋለሁ። በመታው በሰዓቱ እንትን ይላል መልሶ ይነካል ያስቸግረኛል ማለት ነው። ከዛ እንደዛ በጣም ስቸገር ከዛ ትሰማሻለሽ ጀንተል ማለት ይጎና ይሰማኛል ኤክስፒሪየንስ ያደረኩት ጀንተል ፓረንቲንግ እንዴት ነው ምናምን ብዬ እንትን አደረኩኝ ማለት ነው እና ከዛ ሲያጠፋ ከልጁ ጋር እንትን ስሜትሽን ተቆጣጥረሽ እኩል ቁጭ ብለሽ አይኑን እያየሽ መቆጣት ምናምን ነው የሚለው እና ኦኬ ብዬ ልሞክር ብዬ ማለት ነው። እነሳ ጭራሽ እኔ እንደመሳት እንኳን ቅጣቱ ሊገባው እኔ ቁጭ ብዬ በአይኑ ልክ በቃ እንትን ብዬ በቃ የሆነች ሴት እንደውም ስታወራ በጣም ኢንስፓየር አደረገችኝ። እኔ ልጆችን እንደ እድሜያቸው ዝቅ ብዬ ምናለች ማለት ነው። ኦኬ እኔ ድራለኝ ከንትረናናርጉና ሞከርኩኝ ማለት ነው። ከዛ ግን እሱ ጭራሽ እኩያው ጀል ያለ ያው መፍትሄዎቹን መጨረሻ ላይ እናወራለን። የማይጠቅም ለማለት ፈልጌ ሳይሆን ምናልኩበትን መንገድ ለመናገር ፈልጌ ነው እና እንደዛ ምናምን ባዘር ያደረገኝ ነበር እና ከዛ በቃ ያው በተወሰነ መልኩ መቅጣትም የምትቀጭበት መንገድ አይደለ አንዳንዴ አሁን እንትን እንዳትሆኚ ስሜትሽን ተከትለሽ መቅጣት ሳይሆን እነሱን በሌላ የሚወዱትን በመከልከል ብዙ ነገሮች አሉና በዛ መቅጣት የሚሉትን ነገሮች ዲግ ማድረግ ጀመርኩኝ ምናምን እንደዛ እያልኩኝ ብቻ እስቲ ወደ መፍትሄዎቹ ስንመጣ ለመስለ ገጠመኝ ላውራሽ ብዬ ነው። በጣም ልክ እኮ ነው። በጣም ሳንወልድ በፊት ምንድነው ልጆች እንደው እንኳን በራስሽ የሰው ልጆቹ ሲቆጡ ምን ሆኖ ነው በቃ ልጅ አይደለ እንዴ ምን ቢያጠፋው ይሄ ተደፋና ምን ችግር አለው ምናምን ነው የምንለው እና እስቲንም ወልደንም ኦብዘርቭ አደርጋለሁ። ስፔሻሊ አሁን ይሄ አሜሪካንና ኢትዮጵያ በጣም ፍጹም ልዩነት አለ። ዘመኑን በራሱ ደግሞ ልዩነት አለ። ልጅ መጣት እንደ ኢሹ ወደ ጠረጴዛ ላይ መጣ አሁን በዚህ ዘመን እንጂ በጣም ተቀተን ተቆንጥተን ተገርፈን እንደውም አንዳንዱ አቢዩዝ እስከሚሆን ፊዚካል ሰውነትሽን አቢዩዝ እስከሚያደርግ ድረስ ተቀጠን ያደግነው እሱ ምን ያህል ጠቅሟል ምን ገፎናል እሱ በጣም ሌላ ዲቴል ነው። ግን ልጆች መቅጣት መጽሐፍ ቅዱሳዊ እንደ እግዚአብሔር ቃልም ልጁን በበትር የሚቀጣ አባት ይወደዋል ነው የሚለው። በቃ የሚወደውን ነው የሚያደርገው። ያልተቀጣን ለእናቱ አፍረት እንዳል ምሳሌ ላይ ደግሞ መቅጣት አለ። በቃ አባት የሚወደው ልጅ ይቀጣል። ቅጣት ያለ ነው። ግን አሁን ደግሞ ምንድነው ዘመናዊነት መጣና ልክ እንዳልሽው አሁን ጀንትል ፓረንቲንግ እንደሚባለው ጀስት በቃ ማውራት ነው ዲስከስ ማድረግ ምናምን እና እሱ ልክ አይደለም። ግን እኔ እሱ ነገር እንዴት መሰለሽ ስሩ ታይም በጣም ሲያድጉ ነው ውጤቱን የምታዩ። በዲስከሽን የሚያምኑ ልጆች ይሆናሉ፣ ጠረጴዛ ዙሪያ ሀሳባቸው የሚገልጹ ልጆች ይሆናሉ ምናምን። ዛሬ ግን እያጠፉ ዛሬ ግን ይሄ አንቺን የሚጎዱት ነገሮችን እያደረጉ ሰው ለዛ ምን ያህል ማቹርድ ነን እኛ። እሱን ጀስት በቃ የዛሬው ጥፋት ለምሳሌ ይችን ሲኒ ቡና ደፉ ኦኬ በቃ ከዚህ በላይ ግን ዲስከስ ማድረግ ነው ምናምን ምን ያህል እኛ ራሳችንን አሁን የምናወራው ፐርሰናል ሳይንሱ ምን ይላል ወደፊት እንመጣበታለን። ግን
እሱን ለማሰፋት አለን ወይ አሁን አንድ ጥፋት አጠፉ። እኔ ፐርሰናል እውነት ስነግራችሁ በቃ ማለት ከገጠባቸው እነሱም ከተኙ ምናምን በኋላ በጣም ነው የምጸጸት። አሁንቺ ወዳጃችን ሌላ ከፍ ሜሴጅ ማለት የኔ ነው በቃ በጣም ነው የምጮህባቸው፣ በጣም ነው የምቆጣቸው ምናምን። ከዛ በኋላ እንጸጸታለን። ነገር ማንቆጣቸው ይመስልናል። ልጅነት ደግሞ ተመሳሳይ ጥፋት ተመሳሳይ ነገር ነው የሚያደርጉት። አታድርግ ያልሻቸው ሁሉ ይብስባቸዋል። አታንኳሻቸው ነው የሚነኩት፣ አታድርግ ያልሻቸው ነው የሚነኩት። የልጆች ነገር እንደዛ ነው እዛው በቃ ሀሳብሽ አይጥፋና ሲስተር እንደውም በጣም ትንተልብኝ ነበርና ልጆች ነበሯት እና ከዛ ቆሎ ምናምን እንደዚህ ይቀርባል አይደለ? ሲቀርብ ምናምን ደፍቶ ሲጫወት ታዩ ነበር። በቃ እኔ ያሉለትን በሳቸው በቃ ታዩ ቆሎ ምናምን በቃ አክስትን ስትወጪ ምናምን ትለኛለች እና ድፍት አድርጎ መሬት ላይ እንደፈለገ እንትን ይላል። እኔ ለአንድ ቀን ነው እዛ ጋ የተያየሁት እና የቆሎ መድፋቱ ምን ችግር አለው ላይ እሷ ግን በየቀኑ ስለሚያደርግ ምን ያህል እንደሚረብሻት የገባኝ ስወልድ ነው። ከዛ አሁን በቃ ሲበተን ማጽዳቱ የኔ ኃላፊነት እንደሆነ ሳቅ በየሰዓቱ ምናምን ከዛ ኦኬ እሷ ስትናደድ ተው ምናምን ስትል አንደርስታንድ አላደርግም ነበር። እያንዳንዱ ልጆች የሚያደርጉትን ነገር በቃ እንደዚህ ቡና መጠጣት እንደዚህ ነው ልጅ እና እስከሆነ ኤጅ ድረስ ቅጣቱ አስፈላጊ ነው ብዬ አስባለሁ። በኔ ኦፒኒየን ማለት እስከሆነ ድረስ ቅጣቱ ምክሩም የሚያስፈልግበት ጊዜ አለ። ከዛ ደግሞ የሆነ ደረጃ ላይ ስትደርሺ ደግሞ ኦኬ ምክርሽን እነሱም ያድጋሉ። እንትን ነው ፓረንቲንግ ይለያያል። አንዳንድ ወላጆች ኢትስ ኦኬ ልጆች በቃ ኤክስፕሎር እያደረጉ ነው የፈለጉትን ይውሰዱ፣ እግር በእግር እንደምትከታተሏቸው ብትተዋቸው የሚሉ ሰዎች አሉ። ለምሳሌ ይሄ ምን አይነት ፓረንቶች ካል እግር በእግር መከታተል ነው እሱ 100% ኢፌክቲቭ። እኔ ያሁን እንደምለው ፓረንቲንግ ውጤቱን የምናውቀው አድገው ጨርሰው የራሳቸውን ኑሮ ሲመሰርቱ ነው እንዲሸለሙ ብዬ አስባለሁ እንጂ የሆነ አሁን ለምሳሌ ሃይስኩል ላይ በጣም ምርጥ ፐርሰናሊቲ የምንለው ሲጀምር የኛ ሚዛን ራሱ ይለያያል። በቃ አበሻ አሁን ጭምት አንገት የደፋ ምናምን ከሆነ ጨዋል ሳምቲንግ የሆነ ነገር ይኖረዋል። ወይ ደግሞ በትምህርት ኤ ካመጣ እሱ ጎበዝ፣ ግን ደግሞ የሆነ የጎደለበት ኮንፊደንስ ወይ አይኖረውም ምናምን እና እንትን በየእድሜያቸው ቅጣታችንም የምናደርገውም ነገር ይወስናል። እኔ መሀል ላይ ብንመጣ ብዬ አስባለሁ። እግር በእግርም አንዳንዱ ነገር የሚከተልም ወላጅ ባንሆን እንደገና ደግሞ ይሄ ረጅም ገመድ ለቀሽ በቃ እንደፈለጉ ይልፉ ይወርውሩ። እኔ ለምሳሌ እዚህ ሀገር መጥቼ በጣም በቃ ለመዋጥ የተናነቀኝ አሁን ገና እየዋጡ ያለውን ነገር ልጆች ለወላጆቻቸው የሚመልሱበት መንገድ፣ የሚያወሩበት መንገድ፣ ሪያክት የሚያደርጉበት መንገድ፣ ጫማቸውን አውልቀው የሚወረውሩ በጣም ይረብሸኝ ነበር። የእውነት ነው። ግን አሁን በቃ ራሴ ልጆች ጋር እያዩ ሴት ይሆናል ማለት ሰው ያደርጋሉ። እስካሁን አያደርጉም ማለት አሽን ልጆች ያደርጋሉ። ግን እኔ አልተቀበልኩት እጥር አለው በተቻለ መጠን የሆነ እንትን ነው ማለት ወላጅ ማን ነው የሆነ ባንቻ ትንሽ ሹፌሩ አንቺ ነሽ በቃ እነሱ 18 ሰተናቸው ነገር አለና ያ እሱ ነገር በቃ አሁን መቅጣት የዚህ ሀገር ልጆች ባይቀጡ የዚህ ዘመን ልጆች ኢትዮጵያም ነው ባይዘው ኢትዮጵያ መሆን ዘመዶች ሲደውሉ አሁን እኮ እንደድሮ እኮ አይደለም ልጅ እኮ መቅጣት ምናምን ይላሉ። እና እንደ ዘመኑ ምንድን ነው የቀየረው ማለት እኛ ካልደከመን በስተቀር ልጆች እኛም ያኔ እኮ በዘመናችን ልጆች ነን። እዚህ ሀገር ደግሞ ልክ አሁን እንደኛ እንግዳ ሆነች ስትመጪ የመጀመሪያ የሚነገርሽ ነገር አለ አይደል? ያው እንትንም መቅጣቱ አስፈላጊ አይደለም ከሚለው አንጻር ብቻም ሳይሆን ስትቀጫቸው የሆነ ነገር ትምህርት ቤት ሄደው ከነገሩብሽ ልጆችሽ ይወሻል እንደዚህ ይሆናል ምናምን ተብሎ እንደ ትራውማ ነው። በቃ ስትመጪ በቃ ይሄ ምናምን ስለምትባይ ኦኬ ትፈሪያለሽ። ልጅሽ አንቺን የሚያስተዳድር ነው የሚሆንሽ ማለት ነው። ምክንያቱም ሰው የነገርሽ ነገር ስላለ በልኩ ሌላውን ደግሞ ተፈረንጁን ምናምን ሌላው ዜጋ ስታይ ልጁን ይቀጣል ያሳያል ምናምን። እኛ ጋር ያንን ኢንፎርሜሽን ራሱ የምንቀበልበት መንገድ ልክ ነው ብያለሁ። ልጅን ለማስተማር መቅጣትና በጣም ቀጥተሽው አሁን አንዳንዴ የሆነ የተለያዩ ስቶሪዎች አላደለ የምንሰማቸው በጣም ተቀጥተው ሰውነታቸው በልዞ ምናምን ብዙ ወላጆች የተቸገሩ ወላጆችን እንሰማለን። በዛ ልክ መቅጣት አግባብ አይደለም። እኛ ባደግንበት ወይ ታላላቆቻችን ባደጉበት መንገድ በቀበቶ በምን ተጋርፈው የሰውነታቸውን የሰንበር እስኪቀር ምናምን ሰራ በቃ በበትር አይደል ማለት ይሄ በሚገባቸው ነገር እኔ ደግሞ እንደዛ ለመቅጣት የምትችይው አሁን ደጋግመን የምናነሳው ኢሞሽናል ራስሽን ኮንትሮል ማድረግ የምትችይ ሰው ስትሆኝ ነው የሚለውን ነገር አስባለሁ። እና አንቺ
ቀድመሽ አንቺ ነሽ መለወጥ ያለብሽ። አንቺ ራስሽ ላይ አሁን አንቺ ልትቀጪ ስትመጪ ያገኘሽውን ነገር ተናደሽ ማርማሰያ ምንም በቃ የሆነ የምትወረወሪ ሰው ከሆንሽ ያ የራስሽን ስሜት የራስሽን ንዴት ነው ያበረርሽባቸው። ግን አንቺ ራስሽን ኮንትሮል የምታደርጊ ሰው ከሆንሽ ራስሽን ስሜትሽን በተለያዩ እስከዛሬ በምናወራቸው ምክሮች ይጠቅማቸዋል ይሰሙታል ብዬ አስባለሁ። እና እነዛን ውስጥ ላይፍሽ ላይ አፕላይ የምታደርጊ ሰው ከሆንሽ ግን በጣም እሱ በጣም አንዱ መፍትሄ ነው። ወደ መፍትሄዎቹ ከመግባታችን በፊት እንዳልሽው አሁን ቅድም የላክችልንም እኮ እንግዲህ ባሌ ውጭ ነው ይሰራል፣ እኔ ቤት ነኝ። ሁሉም የቤት ኃላፊነት እኔ ላይ ነኝ እና ራሱ እሱ ድካም ራሱ ያበሳጭናል። እዛ ላይ ልጅ ደግሞ ያበሳጫላለች እና አሁን ልጁ አይደለም የ1 ዓመት ከ6 ወር ወይም የ5 ዓመት የ7 ዓመት ልጅ ይሄን ያህል ቤት የሚያፈርስ ጥፋት አያጠፋም። በጣም ሲዲ ነገሮች ናቸው። እኛን ግን የሆነ ትሪገር የሚያደርገን የራሳችን ኢሞሽን እኛ ነንበት ቁጣው የራሳችን ከትዳራችን ጋር ያለን ሰላም ማጣት፣ ዲፕሬሽኑ፣ ድብርቱ፣ ድካም በቃ ኃላፊነት ከዚህ በፊት ብዙ ቪዲዮች ላይ እንዳወራ ነው እና ለራሷ ታይም መውሰድ አለባት ኢሶኬ ብላ ነገሮችን ኢሞሽናሊ ራሷ ላይ መስራት አለባት ብለን አውጥተናል። የእነዚህ ነገሮች ጥንካሬ ከሌለ ልጁ አልኩሽ እኮ እቺ ቡናው ብትደፋ ሰማይ ምድር ቀፋ በቃ የትኛውም ትንሿ ነገርና ስሜታዊ ነገሮችን ጥሩ በለሽ ያለሽ ከዛ እሱ ላይ በጣም ልጁ ምን እንዳጠፋ አይገባውም። እኔ ራሱ አንዳንድ ጊዜ በጣም እጮህባቸው ምናምንና ሰከንስል ምን ነበረ ምንድን ያረው በቃ ምግብ ለብሳ አልበላም አሉ አልበሉስ በቃ ራባቸው ማለት ስለዚህ አልበሉ ብዬ ተናገርኳቸው። ሞር እንደውም ሌላ ጥፋት ይዞ ነው የሚመጣው። በቃ ትናደጃለሽ፣ ትቆጫለሽ። በቃ ቀን የደከመሽን እንቅልፍ ያጣሽ ምናምን ስለተቆጭና ያ ስሜት ነው ሁላችንም ጋር የሚፈጠር ነው ብዬ አስባለሁ። እና ልጆቹ የአንቺን ሁኔታ ነው እንጂ የሚያዩት ምን እንደሆነ አይገባቸው። ምን ሆና ነው የምትወራጨው? ምን ሆና ምግብ ስበላ ጠረጴዛው መሬቱን ቆሽሽ እንደምታውቁት እዚህ ሀገር አጋዥ የለን ሁሉ ነገር እኛ ነን እና ቆሽሽ ታደርገ እዚህ ጋር ለምን እንዲያደረች ለምን ደፋሽ አንሺ ብዬ አንዳንዴ በቃ ጨዋለሁ ማለት ነው። ትንሽ ቆይ የዛን የሳሎን ጠረጴዛው ሚስ እያደረገች ጌታ እንደ ድራማ ነው የሚያሽንች አንቺ ምናምን ስትይባቸው ምን እየሆነች ነው ምናምን በቃ ግርም ብለው አንቺ ነው የሚያሽ። እሱ ጥፋቱ ምንድን ነው የሚለውን ነገር ለመንገር መጀመሪያ አንቺ በጣም ሰሞኑን ቲክቶክ ላይ አንድ ሰው በጣም እንደውም በዚህ ቪዲዮ ወዲጅ ፎሎ ያደረኩት ሰው ነበር እና የቪዲዮ አጀማመር ምናምን ደስ አይልም ትንሽ አባባሉ ማለት ነው እና ምን አለ መኪና እየነዳው የሆነ ፈረንጅ ልጅ ወክ እያደረጉ ማለት ከእናትና ከአባታቸው ትምህርት ያቆማቸው ምናምን ብሎ ነው እንጂ አጀማመሩ ደስ አይልም፣ ግን ሀሳቡ ደስ አለ እና ያንን መንግስት ልጁ ሳይ ተሻገራል እና ይህ መኪና ገጭቶት ነበር። ሶምኔ ቆምኩኝ። ከዛ እለፍ ሲሉኝ አይ እናንተ ለፍ ኦኬ እኛ ጊዜ ይሰጠናል። ልጁን እንደገና መለሱት። ቆመው እናትም አባትም ቆመው ከዛ መልሰው ምን ነበር ስህተትን በግራና ቀኝ አይታይ ማለት ነበረብኝ። አይታላለፍክም እንደገና ከግራና ቀኝ አይታለፍ ብለው እንደገና ስል የወሰዱት ታይም እኛ ብንሆን አንተ ብለን የምናልፋልና ጌታ በጣም የተማርኩት በቃ አስተማሪ እንደዚህ ስትይ ማለት ነው። ሴም ስቶሪ ልጆኝ ገጥሞኝ ነበር ማለት ነው። በዚህ አጋጣሚ ጨዋታ ትምህርት ቤት እየሄድኩኝ ልጆች ነን አለ አይደለ ሰዓት ረፍዶብኛል ወጪ ቶሎ ቶሎ ብዬ እየተራመድኩኝ እየሄድኩኝ ትልቅ ባልና ሚስት ባለትዳሮች ናቸው እየሄዱ ነው አይለፋል ጠሩኝ ማለት ነው። ሲጠሩኝ ምን አጥፍቼ ነው ብዬ ደንግጫለሁ። ለካ በመሀላቸው አልፌ ነው። ከዛ ጠሩኝና ከእንደገና አብረው እየሄዱ ከእንደገና ደፍ ያሉን በጉላቸው እና በሰው መሀል አይታለፍም ማለት ነው። እና ከዛ ጊዜ ወዲህ ያ በቃ በልጅነት ማምሬ ነው የተቀረጸው። እና ሐዋሳ ምናምን አዲስ አበባ እንደዚህ ወቅት ታደርጊያለሽ ወቅት ስታደርጊ ከዛ በቃ እኔ ብቻ ሰው እንዲያልፍ መጠበቅ ነው የሚመስልሽ። ስገፈተር ጥጌ እንጂ ነው ሄደው በቃ ትልቅ ሌሰን ነው ውስጥ ያስቀሩት እና ደነገጥኩኝ በቃ እና ለልጆች የሚቀር ነገር ነው በጣም አሁን ይሄን አስተማሪ ቅጣት በጣም የኛና የፈረንጆቹ ልዩነት እሱ አስተማሪ ቅጣት ነው በደንብ ማለት ምን አሁን ልጁ ምን እንደሆነ ጥፋቱ ገባ ግራና ቀኝ አሁን እኮ ግራና ቀኝ መንገድ ስንሄድ አሁን ካየሽኝ ብዙ ጊዜ እጫዋላ አንቺ በዚህ በኩል ቤቢ እንደዚህ ነው የምለው
አይማምጡ ሴቲንግ ነው ነገር በሚያደርጉ ነገር ሰውታ አይሽ ለዛኮ እስከ 18 19 ዓመት ሆኗቸው እንኳን የወላጅ ኮቺንግ ይፈልጋሉ። ይያሻል እውነት ይሄ ራሳቸው አይደለም። አንቺ አሁን በሰዓቱ ቶሎ ቤት ደርሰሽ ስለምሳሌ ነገር ለምሳሌ መጮህ በቃ ሰብሳብ ምናምን ነው እንጂ የሚያሳስብሽ እዛ ጋር ያስተምረው ነገር ቅጣት ማለት ይሄ መምታት ምናምን አይደለም። ልጆቹን ላደረጉ ነገር አስተምሮ ማለፍ ትምህርት ሰጥቶ ላይፍ ታይም አንቺን ባትኖሪ ያንን ነገር እንዲከተሉ መንገድ ልጅ በሚሄድበት መንገድ ምራው ነው። በቃ ምራው ማለት ያን አስተምሮ መሄድ ነው። ሶ ያ ይቻላል ወይ ቀላል ነው ወይ? ሶ መሪ ስትሆኝ አሁን ልጅ በሚመራ ሰው ምሳሌ መሆን አለበት አይደል? ለምሳሌ የምትጮህ በጣም አንድ ወዳጄ ብላለች። ልጅ ላይ ስልክ እያወራሁ ደውላልኝ ታያለች። ቲክታክ ላይ በጣም ወዳጄ ናት የቲና ስልክ እያወራሁ ልጄ ላይ ጮኩበት። እንደላብዬ ጮሽበት አይደል? ነገም እየጮህ ነው የሚያናገር መልስ ጮህብሻል። አንድ ጊዜ አሁን ልጆቼ ላይ ያንቺኑ ነገር ያንጸባርቃሉ። በቃ አንቺ ዝምተኛ ወይም እንዴት ነው ስትናደጅ? አሁን እኮ እንትን አይደለም የፍቅሩ ሰዓት አኝ ማሪ ምን ባባል በሳይንስ ስናደጅ እንዴት ነው ኢሞሽንሽን የምትይዙ ሰው አንቺም ጮሽ ብትናጂ በነገ እነሱ ጓደኞቻቸው ጋር ሲወጡ የሚጮህ ይሆናል። ጮሁ ነገሮችን የሚያደርጉ ይሆናል። የሆነ ስህተት ሲኖር መጮህ ያለባቸው ነው የሚመስላቸው። ምክንያቱም እነሱም የሆነ ስህተት ሲፈጠር የለመዱት በጩኸት እንደሚመለስ ነው። እና ሰው በቃ ያንቺን ነው ያንቺን መንገድ ነው የሚከተሉት። የሆነ ጊዜ ብዬሻለሁ ያለ ስልክ ነው ምናምን ለልጅ ስልክ መስጠት የለብንም ምናምን እንላለን አይደለ? ከዛ እኛ ደግሞ ስልክ ይዘን ምናምን ስንገባ ልጆች ነው ስልክ ተይዞ አይገባም ብለሻል ብለሽ ነበር እኮ ሪማይንደር ብሻል ማለት ነው። ለነሱ መጽሐፍ ነው በቃ ልጆች ላይ ነጭ ወረቀቶች ናቸው። አንቺ ያለሽ ትምህርት ቤት አለ፣ ጓደኛ አለ፣ ኮሚኒቲ አለ፣ ኤቭሪቲንግ እነሱ ላይ መጽሐፍ ነው። ስለዚህ እያንዳንዱ የምታደርጊውን ነገር በጣም በማስተዋል በጣም በጥንቃቄ ያንን ለማድረግ ግን ከልጆች ጋር ደግሞ አንቺ ነሽ የምታድገው። ለዚቻችን መልስ መስጠት አለብን። ለእሷ እንደ መልስ በኔ ኦፒኒየን የማስበው ነገር ምንድን ነው ልጅሽ ሳይሆን ለትንሽ ጊዜ በቃ ራስሽ ላይ ነው መስራት ያለብሽ። በቃ ልጅሽን ሲያጠፋም ከመቅጣትሽ ምን ከማድረግሽም ከሁሉም ነገር በፊት ራስሽ ላይ ምንድነው እኔን በቀን ላይ በማድረጋቸው ነገሮች ምንድነው እኔን በጣም እያናደደኝ ያለው ምንድነው የኔ ስሜት የሚረብሸኝ? ልጅሽ አይደለም እያናደደሽ ያለው ኮምፕሊትሊ ማለት ነው። መለካከት ልጅሽ አይደለም እያናደደሽ ያለው። ልጅሽ የለም ቢያረግ 1 ዓመት ከ6 ወር ህፃን ቢያረግ ሶኬት ቢነካ ነው የሆነ ነገር አንቺ እቃ ቤት ገብቶ እቃዎችን ፈጣን ከሆነ ቢነካካሽ ምናምን ነው። እና ያ ደግሞ አንቺ ውስጥሽ እንትን ያለ ከሆነ የተረጋጋሽ ሰው ሆንሽ ያ ብዙም ባዛር ያደረግሽ ማስተማርም ትችያለሽ። እንዳልኩሽም ደግሞ አለ አይደለ የተለያዩ አይነት ቤተሰብን የምታሳድጊበትን መንገዶች በቅጣትም በምክርም ማስቆም ያለብሽን ነገሮች እንትያለሽ ብዬ በጣም እሱ ነው በጣም ራስ ላይ መስራት። ብዙ ልጆች ላይ የሚሰሩ ስለልቦና ሰዎችም ሲሆን ሰማው ራስ ላይ መስራት ሰው ራሳችንን ስሜታችንን የምንገዛ የምንቆጣጠር ብዙ ጊዜ ራሳችን ትተን ትዳር አጋራችን ላይ ልጆቻችን ለማስተካከል ነው የሚሞክረው። ግን ራሱ የተስተካከለ ሰው በቃ ተናደሽ በቃ ይሄን ነገር ውሃ ደፋ ለምሳሌ ትልቅም ከሆነ አምሽቶ መምጣት ምን እንደሚያስከትል ምን እንደሆነ ኮንሲኩዌንሱ በደንብ ነገረሽው። ከዛ በኋላ ቅጣቱ ያስፈልጋል። ቅጣቱ ግን የግድ መጮህ አይደለም። ጩኸት፣ መሰዳደብ፣ መራገም፣ መምታት ምንም ልጁንም አያስተምርም፣ ነገሩንም ፊክስ አያደርግም። ግን መረጋጋት ይሄን በተናደድን ሰዓት እንዴት እንችላለን? ራስ ላይ በመስራት አትሊስት ከዛ ነገር ላይ ጊዜ ዞር ማለት በጣም በቃ አሁን ፕራክቲስ እኔ አሁን እየጀመርኩት በቃ ትንሽ ሰዓት ተደፋ ወይም በጣም ትሪገር የሚያደርግሽ ነገር አለ ተነስተሽ መኝታ ቤት ሄደሽ ወይም ባዝሩም ሄደሽ በቃ ትንሽ ሰዓት ራስ ላይ ጮህ ትላለች አንድ ሴትዮ እና በቃ እዛ ጮኸሽም ይሁን ምን ሆነሽ ረጋ ብለሽ ፊትሽን እጅሽን ታጥበሽ ማስተማር በምትችው ደረጃ ላይ ስትሆኚ መነጋገር፣ ከዛ በኋላ መቅጣት ደግሞ ይቻላል። እኔ ባይዘ መቅጣት የለብንም ሁሉ ነገር መነጋገር ያስተምራቸዋል ብዬ አላስብም። ይሄና ለምሳሌ እኮ አሁን አስቡት ስራ አለሽ ብለን እናስብና ስራ 3 ቀን ብትቀሪ አለቃሽ እየመከረ ቢተው እና ነገር የሚያስቀር ነገር ቢኖራት ቀሪ ተከታተልሽ። ለምሳሌ አንቺ ነበረሽ አይደል ነበረሽ እዛ አሁን የሚሰራ አዲስ ሰው ልጅ 3 ቀን ልብስ አደርስ ብለሽ ሳላደርስ ቢቀር ወይ እንዲህ እንትና እንዲህ እኮ ማድረግ ነበረብህ ብለሽ ብትታይ ነገም የሆነ ሰርግ ቢሄድ ይቀራል። ግን ደግሞ ዝም ብቆርጭ ይቀራል
አሁን እዚህ ሀገር እሱን በቃ አሁን እዚህ ሀገር ስራ ቦታ ምንም የለም። መጫንሽ ወይ ትቀሪያለሽ ወይ የለም። ማሽኑ ይቆጣጠርሻል፣ ማሽ ይቆረጣል። ስለዚህ ማንም ሳይለምንሽ ነው የምትሄጂው። በቃ ብሬክ ሰዓትሽን ኤቭሪቲንግ በቃ ያ ምንድን ነው ሳምቲንግ ለሰራሹ ነገር ኮንሲኩዌንስ አለ፣ ትቀበይዋለሽ። አሁን የእኛ አብሾች ጋር የምንሸዋወደው እሱ ሶኬ ሲያድግ ይተዋል ነው። ዛሬ አንድ ሲኒ ውሃ መድፋት ምንም ማለት ላይሆን ይችላል፣ ግን ይሄ ሰውዬ አንድ ሲኒ ቡና መድፋት ትክክል እንዳሉ ስርዓት እንዳልሆነ ካልተማረ ነገ ሰው መስደብም ስርዓት እንዳልሆነ አይማርም ምንም ነገር። ዛሬ ጫማውን እንደፈለገ እናቱ ላይ አምጥቶ መወርወር ካለመደ ነገር ማንንም ሰው ሪስፔክትፉል ማድረግ አይችልም። ይሄ ነው አሁን እንትን ነው። ከዚህ ከነገሩ በላይ አሻግረን ማየት በጣም ያልቻልነው ማለት ነው። ብዙ ጊዜ በቃ እሱ ኬን ያጸዳዋለሁ እኔ ያስተካክላለሁ ይላሉ አንዳንድ ሰው። ነው እሱ እኮ አይደለም ማጽዳቱን ይችላል። ነገስን ያጸዳልታል ቢሮ በአንድ ስራ ላይ እየሰሩ አንዳንድ ጊዜ ያገያሉ ነጮች አይሰሙ ፊዚካሊ በጣም ራሳቸው ሰውነታቸው የተዝረከረከ ሲበሉ ስርዓት የሌላቸው ሶዳ ምናምን ያራሳ የሚጠጥ በቃ ከስራ ያልተቆሙ ጤናቸውን እንዲጠብቁ ምናምን እና ስለዚህ ልጆቻችን ኮንሲኩዌንስ እንዳላቸው ለመሳብ እንዳልሹ አንቺ አንድ የሚወዱትን ነገር መቀል ባይዘኔ በጣም ነርባቸው የሚነካ ነገር በላይ የሚወዱትን ነገር አሁን እንደዚህ ገና 2 ዓመት ከምናምን ታውቂያለሽ እና በጣም እንትን አለኝ ማለት ነው። ቲቪ አልከፍትልህም የሚወጣው ቲቪ ታይም አለና ኖ ሞር ቲቪ ታይም ቱዴይ ምናምን ብዬ ከለከልኩት ማለት ነው። አታምኚኝም። መጫወቻዎቹ ሁሉ እንዳለ ተበትነው እንደዚህ ያለውን ሰበሰበክኝ ነበር ማሚ አሁን እንደፈቅድለት እኮ ነው። ከዛ አሳዘነኝ። አትሊስት ሰራኩ ከዛ አታምኚም ለሚፈልገው ነገር ውሃ እኮ አምጣልኝ ምናምን ስትይ ደክሞኛል የሚልሽ ልጅ እኮ ነው። ማሚያም ታይ ይሻል አንዴ ካመጣልሽ አይሰማሽም። ግን ለራሱ ለሚፈልገው ነገር ሲሆን ግን ኮሚትመንት ነው። ሳቶ እየተከፈለው ነገ ላይ እኮ እንደዛ ነው። ዓለም ላይ በቃ ሳቶ እየተከፈለው እንዳትሶ በጣም አሁን ልጆቹ መጨረሻ ላይ አሁን የልጆች ነገር ምን እንደሆነ ታውቂያለሽ። ልክኛ የሆነ ነገር ላይፋችን ላይ እየኖርን ምናምን የሆነ ነገር ሲልን እንደዚህ አልገውልን ቢሆን ኖሩ ሌላጅ ነው ኖሩ ቀጥተውም ቢሆን ወቀሳ አሁን ዛሬ አንቺ ናይስ የሆንሽላቸው ለእነሱ በጣም ምቹ እናት ሆንሽ ምናምን ሊመስልሽ ይችላል። ስላልቀጣሻቸው መንገዳቸውን ስላላሳየሽ በቃ እኔ ልጆቼን ነፃ ነው ማድረጋቸው ምናምን ልትይ ትችያለሽ። ዛሬ ለእነሱ ይሄ ምቹ ሊመስል ይችላል እና ነገ ግን እነሱ አድገው እንደዚህ አድርጋ የሚሆን ኖሮ እኔ አሁን ብዙ ጊዜ እናቴን ወቅሳት አለሁኝ። በቃ ሁሌ የክችን አትግቢ አትስሪ ባትይ ኖሮ እኮ እንደዚያ ላይፍ ሄደው ዛሬ መስራት ፈልጋለሁኝ እና ሀቢት ማድረግ አልቻልኩም። በቃ ለድን ነገሮችን ሀቢት እንዳላረግ ያደረገኝ ትናንት እንዲህ ስላላረግሽኝ ነው አለውኝ እና ይሄ እንደ ወቅሳት ያደርገኛል። እሷ እኮ ለእኔ በሰዓቱ እኮ ግን በጣም መጨረሻ ስናት እንደ እንደ ሌሎቹ እንትን አላልኩኝም። ተሞላቀቀኝ ያደርጉት በሰዓቱ በጣም ጊዜ ያለኝ ሙቪ ለማየት ብዙ ነገር ለማድረግ በጣም ጊዜ ያለኝ። አሁን ግን ወቅሳት አለው ላይፍ ሌተንስ ሶ ነገ የኔም ልጆች እንደዛ ነው የሚሆነው። ዛሬ ናይስ ስለሆን እስቲል እኮ ሳያሉን እኮ እያየን አሁን አንድ የአበሻ ልጅና አንድ ፈረንጅ ልጅ ሬስቶራንት ገብተሽ እኮ ታይዋለሽ። የራሴ ልጆች ጨምሬ ነው ባይዘ ማንም ሰው አይደል ቢሆንስ እኔም የራሴ ልጆች እኮ ልጆቼ ልጅ ሬስቶራንት ወይም ስቶር ገብቼ የኔ ልጆች ካታው ወበሉ ቆሙ ተነሳሰል ከፈረንጁ ስንስራት ወንበሩ ላይ ተቀምጦ በልቶ ትራሽ የሚደረገውን ትራሽ አርጎ ስርዓት ይዞ የሚቀመጠው ይሄ ሬስቶራንት መጥቶ ያስለመዱን ነገር አይደለም። ቤት ውስጥ ዳዴ ሲል ጀምሮ ያስለመዱት ነገር በቃ ምን እንደሚቀጣ የሚያውቃል ሰው በጣም እንትን ነው እና ይሄ በጣም መሰረታዊ ነው። ለምሳሌ በዚህ ሳምንት የሆኑ ወዳጆች አግኝቻ እስቶ እንትን አለ ሳከር አለ እና እዛ ሊሄዱ ልበሱ ቀን ሙሉ ሊሄዱ ሞጫችን ሳለ ሴት ጊዜ በጣም የሚያስጠላ ጥፋት አጠፋች። ያናደደኝ ነገር ማለት ነው። ለባብሳለች አስቀረባት አስቀርቻ ሊወጣ ባለቤቴ መጥቶ ስንለዋወጥ አንጀቴ እንትን አለ። እዛ ባለቤቴ ቀጥለሽ ጨክነሽ ይችላል አንቺ ነርቧን የተነካ ሄንኩኝ ከዛ ሳከሩ ከወንድ ልጄ ናጫዎች እንዲሁም አግኝተው ይዋድንጂ ጨክነሽ ማም ሲሉ እንኳን ጨክ በቃ አሁን ያንን ነገር አታደርገዋል ለና ብታስበው ባለቤቴ ጋር ምንጣለው ነገር ማለት ወንዶቹ ጎበዝ ናቸው። ኢሞሽናል ያው ጠንካራ ናቸው ለማለት አንተ የላችሁ ናቸው። ሴቶች አንችልም ምናምን ግን ዩሀፍቱ መቻል መስት ነው። በቃ ለልጆች አንቺ ራሱ በቃ ልክ እንግዲህ ዛሬ ልጄ እንግዲህ ወደ
ወደፊት አድጎ ወደፊት ሲሰማኝ በዛሬ ቪዲዮ ታገኛለሽ። ልክ እዚያ ከደበታዩ ደግሞ በቃ የሆነ ሬስቶራንት ምናምን ስንሄድ ገና ህፃንም ነው በቃ ሁሉንም ሰው ሀይ ያለ ሰው አይቀመጥም። በጣም እንትን ይለኝ ነበር ማለት ነው። እና በጣም ተቸገርን። ከዛ ልክ ምን ማድረግ ጀመረ ማለት ነው። ዳዲ ቤት ምግብ እንደዚህ ስንበላ እሱ መቢያው ላይ ታስተላ ቁጭ ብሎ ኤቭሪዴይ ምሳ ሰዓታችን ላይ እንደዛ ያስቀምጣል። እኔ በቃ ይጫወት ለቀቀው ለምን ታስባለህ በጣም ነበር እንትን የምንለው ውጤቱን ሳይመሰገን ሬስቶራንት ሄድን። ሰው ቤትም የሆነ ድግስ ቦታ እንደማችን ሲገርም ብለሽኛል። ቁጭ ለምን ምግብ ቀረበ ማለት መቀመጥ እንዳለበት ነው የሚያስበው። በቃ ያን ነገር በስራ ላይ ኖርም ነው። ያለ ስራ በጣም ነው። አንቺ ምግብ እየበላሽ ስልክ የምታይ ያሳዝናል። ምግብ እየበላሽ ቲቪ የምታይ ከሆነ ምናምን ምንም እኮ በቃ እንትና ፎከስ ማድረግ አይችልም። ወይሆነ እኔ በዚህ አጋጣሚ ቴንኪ ባለቤትሽ ታርጊ እንደመጣ ምግብ እዚህ ሀገር ስለማይሆኑ ቲቪ ላይ ላስቀምጥ እሞክራለሁ። ብዙም ሰው እንደዚህ ያደርግ ነበርና ነው አንድ ነገር ያድርጉ በአንድ ታይም ምናምን አለ ሳስበው ልክ አይደለም። በቃ ምግብ ሰዓት ምግብ ነው። ኤቭሪቲንግ ቸርች ሰዓት ቸርች ነው። ልጆቹ ያንን እንዲለሉ እግር በእግር ደግሞ በጣም በቃ እንትን ይሄ ጎልደን ታይም አለ መሰረት የሚስሩበት እስከ 10 ዓመት በጣም የሚበዛ እስከ 7 ዓመት ነው የሚሉት። እንደውም ግን እንደው ማክሲመም 10 ዓመት ድረስ ስርዓት የሚባሉ ነገሮችን በምንችለው ነገር መሞከር። ከዛም በኋላ ጥፋት ሊያጠፉ ይችላሉ። ኬስ እንዳለው ማስተማር ነው። የሚወዱትን ነገር መቅጣት ነው። ራሳችንን ኢሞሽናሊ በጣም መያዝ ነው። ትምህርት መስጠት ነው። ዲስከስ ማድረግ ነው። ጊዜ ሰጥቶ ምን ነበር ከዚህ ነገር ጥፋት ምን ነበር፣ ይሄን ለምን አጣው፣ ሪዝን አውት ማድረግ ትክክሉ ለምን እንደተቆጣናቸው ሳናቅ እንትን ከሚል ያንን ማድረግ ነው። ሁለት በጣም መሰረታዊ ነገር እና እንደው ዛሬ ሰፊ ጉዳይ የምንመለስበታለን። ባልና ሚስት በተቻለ መጠን በአንድ ፔጅ ላይ መሆኑ ባል ሲቆጣ በጣም እሱ በቃ በጣም ብናምንበትም አናምንበትም አንድ አይነት ፔጅ ላይ መሆን በጣም ለልጆች ይጠቅማል። ምክንያቱም ምን እንደሆነ ታውቂያለሽ? አሁን ብዙ ጊዜ እናነሳዋለን ስለ ባልና ሚስት ስንል ምን ይሆናሉ ልጆቹ ወደ አንድ ወደሚመቻቸው መሄድ ይጀምራሉ ማለት ነው። እሷን እዚህ ታስጠቃኛለች። ልጆች በጣም ስማርት ናቸው እና ከኛ አንቺ ስማርት እንደሆንሽ ማሳየት አለ። ልጆችሽ የሚያከብሩሽ የሚፈሩሽ ማሳወይ አንቺ ስማርት እንደሆንሽ ሲያውቁ እናቴ ደግሞ አሸውዳትም ብለው እስኪያስቡ ድረስ አንቺ ስማርት መሆን አለብሽ። ሞኝነትሽን ከተረዱ ግን በጣም ይጫወቱልሻል እና በጣም ይሄንን እንደውም በጣም በሰፊ ስለዚህ እንደዚህ አለ። ሴቶች እንጮሃለን፣ እንበሳጫለን፣ ልጆቻችን ላይ በጣም ስሜታዊ እንሆናለን። ያ ደግሞ ራስ ላይ ከመስራት የጎደለ ነገር ስለሆነ በርደን ቀንሱ። በጣም ሁሌም እንደምንለው ያው በጣም ደጋግመን ብለናል። በርደን ቀንሱ። የእረፍት ጊዜ ይኖራችሁ፣ ራሳችሁ ላይ ስሩ። አንዳንዱን ነገር ኢትስ ኦኬ አጠፉ አይደለም ሌሳኑ ይበልጣል ከጥፋቱ። ሌሳኑን ደግሞ ለመስጠት መረጋጋት አለብን። ሰው የተረጋጋ ታይም እናደርግ። ልጆቹንም ውጭ እንዲወጡ አሁን ደግሞ ኢትዮጵያም እዚህም አፓርትመንት ወይም ኮንዶሚኒየም መሰል ያለና እዚህ ልጆቹ ሲያጠፉ ነው የሚሉት እና ሰው ጊዜ እንስጣቸው፣ እናውጣቸው፣ እናስተንፈሳቸው። እነሱም ውጭ በበራችን ላይ ጭቃ ተጫውተን ያደገና በጣም ብዙ ጊዜ ሰዎች ላይ ስታውዳለ በቃ የሆነ እንትን ነካው እንዲነካው ይሄ ነገር እንደዚህ በቃ አቧራ ነካው ዝናብ ነካው ማለት እኛ እኮ እንደውም አጋጣሚ ዛሬ ራሱ የሆነ ከፋሚሊ ሚቲንግ ላይ ነበር ያወራሪ ነበር እና ዝናብ ላይ ሮጠን ነው ዛው ረግጠን በቃ ልጆች ሆነን እኛ በጣም የሚወደው በቃ 90 ሲሄድ ነው በቃ በጣም እድል ያለ ሰው እንጃ ያደርገናል። ልክ ያንን የእኛንም ከኛ እስከ ልጅነታችን ምንድነው ጥሩ ነገር ምንድነው ያሳለፍነው ምንድነው ለእኛስ ያገዘን ነገር ማለት የኛ በቃ ኮምፕሊት የኛ ልጅነት እንትን አይደለም ምናምን ብለን ያለብን እኛስ ምንድነው የጠቀመን አድማሳችንን ያሰፋው ምንድነው የሚለውን ነገር ለልጆቻችን ያንድን መስጠት ያለብን ብዬ አስባለሁ። ሰው ልጆቻችንን እንቆጣ፣ ስንቆጣ ግን በአግባብ እንቆጣ፣ እንዲረዱ እናድርግ። አባቡል በጣም ማስተካከል ያለብን ያው እኛ ከድሮ ወላጆቻችን ይዘን የመጣነው ጥሩ ያልሆኑ ነገሮች አባቡል ቃላቶች፣ ይሄ
የምጸት፣ የማመነቃቀር፣ የማመነጫጨቅ ምንም አለ የሚያደርጉ ነገር የመዝጋት፣ ፊት የመቀያየር ያውልክ አንተ የታባ ምናምን እነዚህ ነገሮች ምንም አያንሱም፣ ምንም አይጨምሩ። እንደውም መከባበራችን ይንዙናል። በቃ በተረጋጋ ሰዓት ቃላቶች መርጠን መመለስን አሁን እሱ ላይ ነው። አንዳንድ ደካሜ ስትናደጅ ሆነ ቃላት ወጣና ለአማርኛ ስለሆነ እንደውም እግዚአብሔር ይመስገን ማን ምንድን ነው ማለት ነው። ከዛ በኋላ እነዛ ነገሮች አስተማሪ በሆነ መልኩ ሚዛናዊ በሆነ መልኩ ልጆቻችንን መቅጣት አስፈላጊ ነው። ግን ደግሞ እንዳንበሳጭ፣ እንዳንናደድ ሸክማችንን እንቀንስ። ሰው ተሸክሞ ደስተኛ ይሁን ማለት አይቻልም። አሁን እዚህ ጋር ልጆቼ እየጮሁ እያጠፉ ቢሆን እዚህ ጋር ተረጋግቼ ቪዲዮ አላወራም። ታይም ምረጡ፣ ለራሳችሁ ጊዜ ስጡ። ይሄ ሰፊ ነው። ከሳይንሱ አንጻር ግን ስንት አይነት ቅጣት መንገዶች አሉ፣ እንዴት መቅጣት አለብን፣ ሳይኮሎጂካል ነገር ውስጥ እንዴት ነው የሚለውን ነገር በሰፊው እናመጣለን። ዛሬ ሜይ ቢ ትንንሽ ልጆች ስለሆኑ እኔም አንቺም ያለን ትንንሽ ልጆች ላይ አተኩረናል። ግን ከትንንሽ የተቀጣ ነገር ቲኔጀርም ያላችሁ ሰዎች መሰረቱ ከትንንሽ ነው የሚጀምረው። ብዙ ሰው ሲያድጉ ልብ ይገዛሉ፣ ሲያድጉ ይቀጣሉ ይላል። ከትንንሽነት የጀመረ ስርዓት እያደገ ይሄዳል። ያንን ነው ሳትቀጡ እንደፈለገ ለቃችሁ ቲኔጀር ላይ ደርሶ ደግሞ ቲኔጀር ላይ ብዙ ጥፋቶች አጥፍተናል። ቲኔጀር ራሱ ያስጠፋል። እዛ ስቴጅ ያላችሁ ወላጆች ደግሞ ጓደኛ ሆኑ በተቻለ መጠን እሱ ላይ ደግሞ በደንብ ጊዜ ወስደን እንሰራለን። እህታችን ጥያቄ ነው፣ የብዙዎቻችንም ጥያቄ ነው። እኔ እንደውም ተቃራኒ ሀሳብ እንይዛለን ብለን ነበር። አንድ አይመስለን አረፍ ነው መጀመሪያ ላይ ብዙ ጊዜ እንደውም ማዘርን ራሱ አንድ ታናሽ ወንድም አለኝ። እሱን ራሱ ኖ በቃ አትቅጭው፣ በቃ ስጭው፣ የሚፈልገው ነገር በቃ ስለ ትምህርቱ ብቻ ነው ማሰብ ያለበት፣ በቃ ስለምን ነገር እንትን ማለት የለበትም ምናምን እላታለሁ እና በቃ እንዳትቀጣው አደርጋታለሁ። ግን ያ እንዳልጠቀመን አይቻለሁ። አድርጎ የራሱ ነው ካምፓስ መግባት ሲጀምር ምናምን ብዙ ነገሮች ላይ ስትሮንግ መሆን ሳይችል ሲቀር ምናምን በጣም ነበር ባይዘቤ። እንደው አሁን ሀሳባችንን ጨርስ። ልጆቻችን ሁሌም የምለው እዚህ ብዙ ሰው ጋር ሳውራ ዓለም ነው የሚቀበለው። ልጆቻችን ሁሌ እኛ ጉያ ስራ አይደሉም። እኛ ወላጅ ስለሆንን እድሜ ልክ ከኔ ጋር ቢሆኑ እያዘንኩላቸው። ዓለም ግን እንደዛ አይደለችም። ዓለም ማጣት ሲያገኛቸዋል፣ ማግኘት ያገኛቸዋል። መትጋት ማጥናት አለባቸው፣ መፎካከር አለባቸው። ውድድር አለ፣ ሀዘን አለ፣ ደስታ አለ። እዛ ዓለም ውስጥ ነው የምንለቃቸው። ስለዚህ የሚፈጡ ነገሮች ይዘን ወደ ዓለም በአንዴ ስንለቃቸው ድንግግራቸው ነው። አሁን በትንሽ ነገር ራሳቸውን አጠፉ የምንላቸው ልጆች፣ በትንሽ ነገር ዲስካሬጅ ሆኑ የምንላቸው ልጆች የኢሞሽናሊ ጠንካሮች ስላሉ እየተቀጡ ኮንሲኩዌንሱን እያወቁ የዘሩትን እያጨዱ ቻሌንጅ እያለ ስለዚህ እንደ ፉፋ እንበል ኢኮኖሚ ሙሉ ነገር ስላለ ፕሊስ ይሄ ሰፊ ርዕስ ነው። ሌላ ጊዜ እንመጣለን። ግን ልጆቹን የሚወድ አባት ይቀጣል ይላል መጽሐፍ ቅዱስ። ማፈር የማትፈልግ እናት ልጆቿን እየቀጣች ታሳድጋለች። መቅጣት የግድ መምታት ላይሆን ይችላል። መቅጣት የግድ እንትን አይደለም። የቅጣት አይነቱን እንደ ፋሚሊያችሁ አይነት እንደየፕሪንሲፕላችሁ ማድረግ አለባችሁ። የሚወዱትን ነገር የሚፈልጉትን ነገር መከልከል እሱ ዓለም የሚያስተምራቸው ነገር ነው። ግን እንደየስታይላችሁ ግን ኮንሲኩዌንስ እንዳለ የዘሩትን እንደሚያጭዱ ጥፋት ዋጋ እንደሚያስከፍል ነገም ወንጀል ሲሰሩ እንደሚታሰሩ እያወቁ ልጆቻችሁ ደጉ ለማለት ያህል በዚህ እናብቃ። እንግዲህ ያስችላለታችንንም ይሄንን ይጠቅማል ብለን እናስባለን። ተመሳሳይ ሀሳብ ጥያቄ ያላችሁ ሰዎች በቲክታክ አካውንታችን፣ በፌስቡክ፣ በቫይበር፣ በሁሉም በምትችሉት በኢንስታግራም በሁሉም ነገር ላኩልን። ጓደኞቻችን ደግሞ ካላችሁ ሀሳብ የምትፈልጉ ደውሉልን። ፐርሰናል ኦፒኒየን ብቻ አናደርገውም። ባይዘዊ በትክክል ደግሞ ፕሪንሲፕሎች ምን ይላሉ፣ ሳይንስ ምን ይላል የሚለው በደንብ ዲጋውት አድርገን ደግሞ ስትራክቸር ዳርገን አንድ ቀን ይዘንላችሁ እንመጣለን። ሰፖርት ስለምታደርጉን እናመሰግናለን። ላይክ ሰብስክራይብ ማድረግ እንዳይረሱ። ቴንኪው በጣም ሰላም።